ነገ ዋጋ ስለሚያስከፍል። ስለዚህ ነገ ትቷት ነው የሚሄደው። ራሷን ዝቅ አርጋ አዋርዳ መታ እሷ ያቅም ነበር እኔ ተኝቻለሁ የሚል ሰት እኔ ሰምቼ አላቅም። ስለዚህ ይሄን ነገር አስተካክሉ ነው እያልን ያለ ነው። የተበላሸ ነገር አስተካክሉ እንጂ ወገን ይዘን እሷ ተጎድታለች እሱ ጎድቷታል አይደለም። ባየሁት ነገር ነው እየተናገርኩ ያለሁት። እኔ አላረኩም እኔ አርጌያለሁ በሚል መሀል ውስጥ ነው እየተናገርን ያለ ነው። ሊያናድዳችሁ ምንም አይችልም። ባየነው ነገር ግን ትክክል አይደለም። በቪዲዮ ልክ ነው እየተናገርን ያለ ነው። እንደገና ደግሞ አሮጊቶች ላልከው ነገር አሮጊቶችም ሁን ወጣትም ሁን በሚታየው ነገር ነው ጀጅ እየተደረገ ያለው። በጣም ብዙ ኤክስፒሪየንስ አለን። በጣም ብዙ እናውቃለን። አንተ ትምህርት ቤት ሄድኩ ካልከው በላይ ስለዚህ አንተ ኒው ጀኔሬሽንን አውቃለሁ ብለህ ከምታሳልፈው በላይ የምናሳልፈው ነገር አለ እና ራስክን መጀመሪያ ጀጅ አድርግ። እነዚህ ሰዎች ለምን አረጉ ለምን አላረጉ? ሁለተኛ ነገር በጣም እልህ ይታዩባቸዋል በሁለታችሁም ወንዶች ላይ። ምክንያቱም እቺ ልጅ ጥሩ ነው አይደለም የሰራችው፣ ያችኛዋ ልጅ ጥሩ ነው የሰራችው፣ ትንሿ ልጅ ጎበዝ ናት ስላለን የተናደዳችሁ አይነት ነገር ነው የሚታየው። በጣም ተናዳችኋል። እኛ ልጅቱ በጣም ክላሲ፣ በጣም ጎበዝ፣ በጣም ጨዋ፣ በራሷ የምትተማመን የሰዎችን ሸከም የምትሸከም ስለሆነ እኔ ኮራባታለሁ በግሌ። አንድ ሴት ናትና እንደ ሴትነት እንደ ልጅነት አም ፕራውድ ኦፍ ሄር። ግን እሱንም በወንድነቱ በፊት በነበረው ባህሪው ካራክተሩ ስለማውቀው ያንን ወደዋለሁ። ዛሬ ያየሁት ነገር ግን ትክክል ስላልሆነ ያንን ነው የተናገርኩት። ስለዚህ ይሄ ጥፋት እያየው እሱን ጎበዝ ጎበዝ ብዬ ያንን ጥዬ እንዴ መጀመሪያ በራሱ ይተማመንና ሲመጣ እንነጋገራለን። ስለዚህ አትቅኑ። ቅናትም ይታያል፣ ኦዲየንስ መሳደብ ይታያል። ስለዚህ ይሄን ነገር አስተካክሉና ነገራችሁን ጨርሳችሁ ሁለቱን አንድ አርጋችሁ ኑ። ከሱ ይልቅ አንተ መተህ እንደገና አሮጊቶች እያልክ አትሳደብ። ራስህን ዙርና እየው። ብዙ ይቀርሃል ለመማር። ንግግር ተማር። ያ መስገን ግን እንዴት ነሽ? በጣም ደስ የሚል ነው። አሮጊት የሚባልበት ዘመን አሮጊት እናት አለችው አይደለ? ትልቅ ሰው ናት። ትልቅ ሰው አለማወቅ ነው ሲጀመር። ግን አለመታደል ነው። ከቤቱ ነው መሰለኝ ንግግር እጥረት ያላቸው። እኔ በጣም ያሳዝናል። እኔ ዛሬ በጣም የተናደድኩት እንዴት እነሱ ባመጡት ቆሻሻ ስራ ነው እዚህ ተመልካች አስተያየት የሚሰጠው። እንዴት ነው ሊናገሩ የሚችሉት? መጀመሪያ ምን አይነት ስራ እሱ ኒው ጀኔሬሽን ከሆነ ያመጣ ነው ብለው ነው ትውልድ ከሆነ እኮ ታዲያ እሱ ለእነዚህ ኒው ጀኔሬሽን ምንድን ነው የሚያስተምራቸው? ምንድን ነው እሱ ደግሞ ሴት ልጅ ከሴት ጎን ነው የምንሆነው፣ ሴት ልጅ ነው የምንደግፈው ልንል የምንገባው ሴት ልጅ ሴት ሁና ስትገኝ ነው እንጂ በየሜዳው ለተናደደው ሰው ሁሉ እየተጋደመች ሴትነቷን አርክሳ በሚዲያ አላቸው ማይንድ አላቸው። ሁለተኛ ነገር ቦታውን ልቀቁ አለ። እሱ የቲክቶክ እንትን ነው እንዴ? እሱ አይደለም፣ መብታችን ነው። ከፈለግን ማደርም እንችላለን እኛ ራሳችን ስራ ከሌለን ማለት ነው። ግን የመጣበትን አላወቀም። ወገንተኝነትን ነው ያሳየኝ። ለእኔ እንደዛ አይደለም። ወንድሙ ስላደረገ ለወንድሙ ሊቆም ወንድሙ አደረገና እኛ ለሱ ለወንድሙ እንድንቆምለት ይመስለኛል የተናገረው። ግን እኛ ትላልቅ ሰዎችን ብንሆን የራሳችንን ካሳለፍነው ልጆቻችንን ካሳደግነው ነው እየነገር ነው ያለው። ወንድሙም ቢሆን ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ የሀይሚዬና የቡራዬ አድናቂዎች ሁሉም በዚህ ሰዓት በጣም እየተናደዱ ነው ያሉት። እሱም ደግሞ በአሁን ሰዓት እየተሰራ ያለው ነገር ወይንም ደግሞ አንዳንዶቹ ከአንደበታቸው የሚወጣው ነገር በጣም እያስቆጣ ነው ያለው። በተለይ ደግሞ ዛሬ የብሩኬ ወንድም ሀቡ የለቀቀው ቪዲዮ ላይ ተመልካችን ትንሽ እየነካካ ነበር ያለው ማለት ነው። እና በመጀመሪያ ሁላችሁም ብትሆኑ ከስር ከመሰረቱ አንስተው እዚህ ደረጃ ያደረሷችሁ ተመልካች ናቸው። እነዚህ ዛሬ እናንተ ትልልቅ ሰዎች ተከበሩ ምናምን አሮጌቶች ያላችኋቸው ሰዎች ናቸው እዚህ ደረጃ
ያደረሷችሁ ከምንም በላይ ከማንም በላይ ማለት ነው። እና ልታከብሯቸው ይገባል። ብዙ ጊዜ ግን ለተመልካች በጣም ንቀት አለባችሁ። በጠቅላላ ዩቲዩበሮች፣ ትልልቅ ዩቲዩበሮች ለተመልካች በጣም ክብር የላችሁም ከምላችሁ በላይ ማንም ቢሆን ማለት ነው። እከሌ 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 ብዬ አልጠራላችሁም። ከነ አብርሽ ጀምሮ እስከነ ብሩኬ በቃ የነሱ ጃማአ በጠቅላላ ማለት ነው። እና ተመልካችን አክብሩ። ተመልካች ካላየላችሁ ዛሬ ላይ ማለት ነው እንደዚህ አምሮባችሁ እንደዚህ ቀን በቀን ልብስ ጫማ እየቀያየራችሁ አትመጡም። ተመልካች ነው እዚህ ደረጃ ያደረሳችሁና አትርሱ። ዛሬ ላይ ሀቡ የተናገርከው ነገር ማለት ነው በጣም ነው የሚገርም። በጣም ከአንተ ብሶ ምንድን ነው ያለው? የዛሬ ትውልድ እንደ ድሮ አይደለም። ስለዚህ አሁን እነሱ መሄድ ያለባቸው እንዳሁኑ ትውልድ ነው። እናንተ የወለዳችሁ ትልልቅ ሰዎች አላችሁ ምናምን እያልክ ነበረ እና እንደውም አንድ ነገር ልንገርክ ማለት ነው ሀቡ፣ እንደውም ከአሁኑ ትውልድ ማለት ነው የድሮ ትውልድ ነው ጥሩ። ይሄንን አታውቅም እንዴ? እና የአሁኑ ትውልድ እየሄዳችሁ እየተጋደማችሁ ውለዱ፣ እንደፈለጋችሁ ሁኑ። ከዛ በኋላ ደግሞ እዛችኛዋ ጋር ሂድ፣ ሴትን ከሴት አፈራርቅ የሚል ትውልድ ላይ ነው እንዲ ያለኸው አንተ። ይህን ትውልድ እንድንከተል ነው የምትፈልገው? እንግዲህ ቡራን ለምን ተናገራችሁት ይመስለኛል። ብሩኬ ስህተት ካለበት ይነገረዋል፣ ሀይሚ ስህተት ካለባት ይነገራታል። ምንድን ነው የምትለው አንተ እዴ? እኔ አንድ ነገር ልናገር ማለት ነው። ሀይሚ ከዚህ በፊት ቡራ በአብረሽኝ ካልተኛሽ እያለ ፕራንክ ሲያደርጋት ነበረ በተደጋጋሚ ማለት ነው። እሷ ግን ክብሬ ይበልጥብኛል፣ አልፈልግም፣ ቤተሰቦቼንም አላዋርድም ነው እኮ ያለችው። የአሁኖቹማ ዘለው አልጋ ላይ እኮ ነው የሚወጡት። ይሄ የድሮ ምናምን የሚባለው ይሄ በእድሜ አይደለም፣ ዋናው ጭንቅላት ነው። እሺ ጭንቅላት። አሁን እሷ የቤተሰቦቿን ክብር ቤተሰቦቿ እንዴት አድርገው እንዳሳደጓት የእነሱን ራዕይ ይዛ ነው እየተጓዘች ያለችው። ሴት ልጅ መከበር አለባት። አሁን አንተ ይህ እንደ ድሮ በቃ የዛሬ ሴቶች በቃ ወንድ ላይ ሄዶ ስለተለጠፉ ከወንድ ስላፈራረቁ ምናምን ልክ እንደ እንትን አድርገዋል፣ እንደ ፋሽን ወይንም ደግሞ በቃ ያወቁ ነገር ነው የመሰለክ ማለት ነው። እና የድሮች ምንም ነገር እንደማያውቁ ፋራ እንደሆኑ እንደዛ አድርገህ ነው የምታስበው። ያንን ካልክ እኮ እናት አባትህንም እንደዛ ናቸው እያልክ ነው። እና ላነጋገርህ ለከት ቢኖርህ በዛ ላይ ደግሞ ተመልካችን ልትናገር አትችልም። በራስ ሰዓት እየወደቅክ ነው ያለው። በራስ ሰዓት ሌላ ችግር እያመጣህ ነው ያለው። እና አንዳንዴ መናገር ካልቻልን፣ ለሰዎች ማስረዳት ካልቻልን ዝም ማለት ይሻላል። ዝም ማለት እና ክብር ይኑራችሁ። ተሰርተሽ የደራ ልጅ ተኩለ